ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? ዛሬም ደግሞ የ2017 ኢንትራንስ ኤግዛም የእንግሊዘኛ ኢንትራንስ ኤግዛም አንድ ላይ የምንሰራ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ ሼር አድርጉ። ዛሬ ቮካቡላሪ ፓርት እንሰራለን። ቮካቡላሪ እንሰራለን። ሴክሽን 4 ቮካቡላሪ እንደዚህ ይላል። አናሎጂ ነው የመጀመሪያው ፓርት፣ እሱን ነው ቀድመ የምንሰራው። Instructions for questions 39 and 40, two pairs of words are given. Look at the relationship between the two words in each pair and choose the word which forms a similar relationship with the word given next to each pair, and blacken the letter of your choice on separate answer sheet provided. ይላል። ወደ ጥያቄው እንገባለን ማለት ነው። ኢንስትራክሽኑ ምንድነው የሚለው? ሪሌሽንሺፖቹን ተመልክታችሁ ሲሚላር ሪሌሽንሺፕ ያለውን ወርድ ምረጡ የሚል ነው። ስለዚህ ይህን ጥያቄ ለመስራት ምን ማድረግ አለብን? መጀመሪያ ሪሌሽንሺፑን አንደርስታንድ ማድረግ አለብን። ከዛ በኋላ ምን ፊት ሊያደርግ ይችላል ብለን ቼክ ማድረግ አለብን ማለት ነው። እነዚህ ናቸው ዋና የዚህ ጥያቄ ኮንሰፕቶች ማለት ነው። እዚህ ጋር 39ኛውን እንሰራለን። ማውዝ ኢዝ ቱ ኮምፒውተር አዝ ስቲሪንግ ዌል ኢዝ ቱ ዳሽ ይላል። ማውዝ ኢዝ ቱ ኮምፒውተር ይላል። ስለዚህ እዚህ ጋር እንደ ሪሌሽንሺፕ ማየት ያለብን which tool is used to control what or to operate what የሚለውን ኮንሲደር ማድረግ አለብን። ማውዝ ኢዝ used to control computer or mouse is used to operate computer ብለን ይህንን ሪሌሽንሺፕ ማውጣት እንችላለን። ከዛ በኋላ steering wheel is used to operate or to control what የሚለውን ደግሞ ስንፈልግ ከምን ጋር ነው ይሄ ሊሄድ የሚችለው ብለን ስንፈልግ ምርጫው ላይ ኤ ቬሂክል ይላል። ኤ ላይ ቬሂክል የሚለው ትክክለኛ መልስ ነው የሚሆነው። ምክንያቱም ስቲሪንግ ዌል የሚጠቅመው ምን ለማድረግ ነው? ቬሂክልን ኮንትሮል ለማድረግ ነው። ቬሂክል ኮንትሮል የሚደረገው በስቲሪንግ ዌል ነው ማለት ነው። ስለዚህ መልሱ ቬሂክል ነው የሚሆነው። ቴሌቪዥን አይሆንም። ቴሌቪዥን የማይሆንበት ምክንያት ምንድን ነው? it has no connection with steering wheel። ምንም ያገናኘው ነገር የለውም ቴሌቪዥን ማለት ነው። ከዛ ተርሞፍላስክ ደግሞ ተርሞፍላስክ ሊኩዊድን ስቶር ለማድረግ የምንጠቀመው ማቴሪያል ነው። ስለዚህ ከዚህ ጋር ከስቲሪንግ ዌል ጋር የሚያገናኘው ነገር የለም። ዋሽ ደግሞ ዋሽ ጭራሽ ቨርብ ነው፣ አክሽን ቨርብ ነው። ስለዚህ ከዚህ ጋር ሪሌትድ አይሆንም ማለት ነው። ስለዚህ መልሱ የሚሆነው ቬሂክል ነው። ስለዚህ ቬሂክል ኮንትሮል የሚደረገው በምንድን ነው? በስቲሪንግ ዌል ነው። ስለዚህ ስቲሪንግ ዌል is used to control the direction of a vehicle ነው ማለት ነው። መልሱ ኤ ቬሂክል ነው የሚሆነው ማለት ነው። ወደ 40ኛው ስንሄድ ደግሞ 40ኛው ጥያቄ ላይ ቤድ፣ ስሊፕ፣ ስቶቭ፣ ዳሽ ይላል። ስለዚህ እነዚህ ሁለቱን አይተን መጀመሪያ እነዚህ ሁለቱን እናያለን። ቤድ፣ ስሊፕ የሚለውን ሁለቱን አይተን ሪሌሽንሺፕ ምን አይነት ሪሌሽንሺፕ አላቸው ብለን ካየን በኋላ ነው ወደ ቀጣዩ ወርድ የምንሄደው ማለት ነው። ስለዚህ እዚህ ጋር ያለው ሪሌሽንሺፕ ምን አይነት ነው? መጀመሪያ ሪሌሽንሺፑን አንደርስታንድ ማድረግ ስላለብን ነው። ሪሌሽንሺፑ ምን አይነት ነው? የኦብጀክቱን ባህሪና ዋና ጥቅሙን የሚያገናኝ ነው ማለት ነው። ይሄ ቤድ ለምንድን ነው የሚጠቅመው ስንል ወይም የኦብጀክቱ ፋንክሽን ምንድን ነው ብለን ስንመለከት የሚሰጠን መልስ ነው ማለት ነው ስሊፕ። ስለዚህ ቤድ ኢዝ ዩዝድ ቱ ስሊፕ። ስለዚህ የቤድ ፋንክሽን ምን ለማድረግ ነው? ሰዎች በሱ ላይ እንዲተኙ ነው። ስለዚህ ሪሌሽንሺፑን በዚህ መልኩ እናወጣለን። ከዛ በኋላ ስቶቭ ኢዝ ዩዝድ ቱ ዳሽ ስንል ደግሞ የስቶቭን ጥቅም እናውቃለን ማለት ነው። ስለዚህ ከዚህ ምርጫ ውስጥ ደግሞ ያንን ሰፖርት የሚያደርግ አይዲያ እንፈልግና መልሱን እንወስዳለን ማለት ነው። ስለዚህ እዚህ ጋር መልሱ ከዚህኛው ሀሳብ ምን ይሆናል ብለን ስንመለከት ኤ ነው የሚሆነው። ኤ ኩክ ነው የሚሆነው። ምክንያቱም ስቶቭ ኢዝ ዩዝድ ቱ ኩክ ለማድረግ ስቶቭ ስለሚጠቅመን ማለት ነው። ስለዚህ
ኩክ ነው የሚሆነው። ዩቴንስል ይላል ደግሞ ቢ ላይ ያለው ዩቴንስል it is a tool ነው። ዩቴንስል ማለት a tool used to do something። ስለዚህ ከጥቅሙ ጋር አይገናኝም። ዩቴንስል ቱል መሆኑ ነው የሚናገረው እንጂ ጥቅሙን አይናገርም ማለት ነው። ክሊን ደግሞ ከዚህ ጋር አይገናኝም። የስቶቭ ፕራይሜሪ ዩዙ ክሊን ለማድረግ አይደለም ኩክ ለማድረግ ነው ማለት ነው። ዲ ደግሞ ዋሽ ይላል። ዋሽ ደግሞ ከዚህ ጋር አይገናኝም። ስቶቭ is not used to wash። ስለዚህ ሪሌሽንሺፑን በዚህ መልኩ ካወጣን በኋላ መልሱን እንወስዳለን ማለት ነው። ስለዚህ ስቶቭ is used to cook ብለን መልሱን ኤ እንላለን ማለት ነው። ስለዚህ መልሱ ኤ ነው የሚሆነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ደግሞ ሼር አድርጉ።